ጤና ይስጥልን እንደምውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ግንቦት 1 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የትግራይ ፖሊስ ኮሚሽን በደረሰብኝ ጫና ምክንያት በቁጥጥር ስር የነበረ ተጠርጣሪ የምርመራ ሂደቱን በማቋረጥ ለማሰናበት ተገድጃለሁ ማለቱን በአዲስ አበባ በመንገድ ዳር የሚገኙ የንግድ አገልግሎት ሰጪ ተቋማት እስከ ንጋቱ 12 ሰዓት የውጭ መብራት እንዲያበሩ የሚያስገድድ መመሪያ ተግባራዊ መደረጉን እንዲሁም የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ማድረጉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የትግራይ ፖሊስ ኮሚሽን በደረሰብኝ ጫና ምክንያት በቁጥጥር ስር የነበረ ተጠርጣሪ የምርመራ ሂደቱን በማቋረጥ ለማሰናበት ተገድጃለሁ አለ። የትግራይ ክልል ፖሊስ ኮሚሽን ደረሰብኝ ባለው ጫና ምክንያት በቁጥጥር ስር አውሎት የነበረውን ተጠርጣሪ የምርመራ ሂደቱን በማቋረጥ ለማሰናበት መገደዱን አስታውቋል። የፖሊስ ኮሚሽኑ ይዞት የነበረው ግለሰብ በስለላ በህገወጥ መንገድ ድንበር አቋርጦ ወደ ሌላ ሀገር በመጓዝ በሀገር ሉዓላዊነት ላይ ጉዳት በማድረስ ብሎም በህዝብ መካከል ግጭትና አመጽ ማነሳሳት ድርጊት ተሳትፏል በሚል ነው። የትግራይ ክልል ፖሊስ ኮሚሽን ከሳምንት በፊት ከኤርትራ መንግስት የፕሮፓጋንዳ ሰው ከሆነው አወል ሰይድ ጋር በመገናኘት ቃለ መጠይቅ የሰጠ ብርሃነ ገብረ ገርግስ በፍርድ ቤት ትዕዛዝ መሰረት ሚያዝያ 29 ቀትር ላይ በቁጥጥር ስር አውሎ የነበረ ቢሆንም ከአንድ ቀን በኋላ ሚያዝያ 30 ቀን የምርመራ ሂደቱን በማቋረጥ ከስር ለቆታል። የተጠርጣሪው መለቀቅን ተከትሎ የፖሊስ ኮሚሽኑ ይፋ ያደረገው መረጃም የትግራይ ፖሊስ ኮሚሽን ተቋማዊ ነፃነቱን ጠብቆ ምርመራ እንዳያከናውን ከአቅም በላይ የሆኑ ጫናዎች ደርሰውብኛል ብሏል። በዚህም ያልተፈለገ ውጤት ሊመጣ ይችላል በሚል በመስጋት የምርመራ ሂደቱን በማቋረጥ በነፃ ለቀዋል ሲልም አስታውቋል። ግለሰቡ ለሌሎች አካላት ተላልፎ ሊሰጥ ነው የሚለው መሰረተ ቢስ ውንጀላ በማህበራዊ ሚዲያና በሌሎች ሚዲያዎች ተቀባይነት አግኝቷል ያለው ፖሊስ ለመልቀቁ ምክንያት እየተደረገ ያለው ጫና መሆኑንም አንስቷል። ይህን ተከትሎም በርካታ የትግራይ ተወላጆች በተፈጠረው ነገር የተሰማቸውን ቅሬታ በመግለጽ ላይ የሚገኙ ሲሆን ከህግ በላይ የሆነ አካል ማን ነው? ኮሚሽኑ ካቁሙ በላይ ጫና እየደረሰብኝ ያላቸው አካላት እነማን ናቸው? ግልጽ ይደረግ ሲሉም መጠየቃቸው እየተገለጸ ይገኛል። ልፋተይ ተስፋ በመባል የሚታወቀው አክቲቪስት ከኤርትራ መንግስት የፕሮፓጋንዳ ሰው ከሆነው አወል ሰይድ ጋር ያደረገው ቃለ መጠይቅ ለእስሩ ምክንያት እንደሆነ የሚጠቀስ ሲሆን ቃለ መጠይቁ በኤርትራ ምድር የተደረገ ስለመሆኑም ይነገራል። በአዲስ አበባ በመንገድ ዳር የሚገኙ የንግድ አገልግሎት ሰጪ ተቋማት እስከ ንጋት 12 ሰዓት ድረስ የውጭ መብራት እንዲያበሩ የሚያስገድድ መመሪያ ተግባራዊ ተደረገ። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት እስከ ንጋት 12 ሰዓት የውጭ መብራት ካላበሩ የስራ ፍቃድ ከማገር ጀምሮ እስከ 10,000 ብር የሚያስቀጣ ደንብ ተግባራዊ ማድረግ ጀምሯል። ደንቡ አገልግሎት ሰጪ ተቋማት፣ የንግድ መደብሮች፣ መኖሪያ ቤቶች በህንጻቸው የፊተኛው ገጽ ላይ መብራት የማስገባት ግዴታ እንደተጣለባቸውም ተጠቁሟል። በምሽት በር ዘግተው አገልግሎት የሚሰጡ የንግድ መደብሮችም ክፍት መሆናቸውን የሚያሳይ መብራት ወይም በኤሌክትሮኒክስ የሚሰራ ምልክት ማስቀመጥ ይጠበቅባቸዋልም ተብሏል። ከፍተኛው ቅጣት የሚያስቀጣው ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋም መዝጋት እንደሆነም ደንቡ ደንግጓል። የመንገድ ዳር መኖሪያ ቤቶች ግን ማብራት የሚገደዱት የውጭ መብራት ብቻ ነው። አስተዳደሩ መብራቶቹ የከተማዋን ሰላምና ጸጥታ ለማረጋገጥ አጋዥ ናቸው ብለዋል። የአዲስ አበባ ከተማ አስተዳደር የትራንስፖርት አገልግሎት እስከ ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት 3 ሰዓት ከ30 ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉን ማስታወቃችን ይታወሳል። ደንቡ የህግ ተጠያቂነትን ጨምሮ የገንዘብ በመጨረሻም ንግድ ፈቃድን እስከ መሰረዝ የሚደርሱ ቅጣቶች እንዳሉትም መዘገባችን ይታወሳል። የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ተደረገ። የዓለም የነዳጅ ዋጋ መነሻ በማድረግ ከትናንት ሚያዝያ 30 ቀን 2017 ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚቆይ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ጭማሪ መደረጉ ተገልጿል።
በዚህም የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ እስከ 10 ብር ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር ባወጣው መረጃ አስታውቋል። በዚህም መሰረት 1 ሊትር ቤንዚን 122 ብር ከ53 ሳንቲም፣ 1 ሊትር ኬሮሲን 116 ብር ከ49 ሳንቲም እንዲሁም 1 ሊትር ነጭ ናፍጣ ደግሞ 116 ብር ከ49 ሳንቲም የችርቻሮ መሸጫ ዋጋ መሆኑ ተገልጿል። በተመሳሳይ 1 ሊትር ቀላል ጥቁር ናፍጣ 106 ብር ከ77 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 104 ብር ከ08 ሳንቲም እንዲሁም 1 ሊትር የአውሮፕላን ነዳጅ 109 ብር ከ56 ሳንቲም እንዲሁም መወሰኑን የሚኒስቴር መስሪያ ቤቱ መረጃ ያመለክታል። በዚህም መሰረት በቤንዚን በኬሮሲን እንዲሁም በነጭ ናፍጣ የ1 ሊትር የችርቻሮ መሸጫ ዋጋ ላይ ከ8 እስከ 10 ብር ጭማሪ የተደረገ ሲሆን በቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣ እንዲሁም በአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ ላይ እስከ 3 ብር የሚደርስ የዋጋ ቅናሽ መደረጉን አባይ ቴሌቪዥን ከሚኒስቴር መስሪያ ቤቱ ያወጣው ደብዳቤ መመልከት ችሏል። በዘንድሮ 12ኛ ክፍል አገር አቀፍ ፈተና በአማራ ክልል 470 ትምህርት ቤቶች ብቻ እንደሚያስፈትኑ የክልሉ ትምህርት ቢሮ አስታወቀ። በዚህ ዓመት በሚሰጠው የ12ኛ ክፍል አገር አቀፍ ፈተና በክልሉ ሰላም ባለባቸው 470 ትምህርት ቤቶች 99880 ተማሪዎች ፈተናውን ለመውሰድ መመዝገባቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ እየሩስ መንግስቱ መናገራቸውን ዶቼ ቬለ ዘግቧል። በአማራ ክልል ባለው የጸጥታ ችግር ምክንያት ትምህርት ያልጀመሩ ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ ምክትል ኃላፊው አመላክተዋል። ፈተናውን ለመስጠት ከሚዘጋጁ ትምህርት ቤቶች ውስጥ መካከል ሰቆጣ ከተማ በሚገኘው ዋግስዩም አድማስ ወሰን ሁለተኛ ደረጃ ትምህርት ቤት ተማሪዎች የተሻለ ውጤት እንዲያስመዘግቡ ጥረት እየተደረገ ይገኛል ብለዋል። የክልሉ ትምህርት ቢሮ ሞዴል ፈተና እስካሁን ባለመላኩ ሞዴል ፈተና ለመስጠት አለመቻሉንም የገለጹት የዋግስዩም አድማስ ወሰን መምህር ሞዴል ፈተናው ካልመጣ ትምህርት ቤቱ ራሱ አዘጋጅቶ ሊፈትን እንደሚችል ገልጸዋል። አንድ የትምህርት ቤት የሥራ ኃላፊ በበኩላቸው የሞዴል ፈተና በቅርቡ ወደ ትምህርት ቤት እንደሚላክም አመላክተዋል። ባለፈው ዓመት የአማራ ክልል ትምህርት ቢሮ 200,000 ተማሪዎችን ለማስፈተን አቅዶ የነበረ ቢሆንም ለፈተና የተመዘገቡ 96,000 ያህሉ እንደነበሩ በወቅቱ የክልሉ ትምህርት ቢሮ ማስታወቆ ነበር። በአማራ ክልል 12ኛ ክፍል መልቀቂያ አገር አቀፍ ፈተና ከተመዘገቡ 66,000 ተማሪዎች መካከል ደግሞ ከ9,000 በላይ የሚሆኑ ለፈተና እንዳልተቀመጡ በወቅቱ የትምህርት ሚኒስቴር መረጃም አመላክቶ ነበር። አሜሪካዊ ሮበርት ፕሪቮስት የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው ተመረጡ። በአሜሪካ ቺካጎ ተወልደው ያደጉት የ69 ዓመቱ ካርዲናል ሮበርት ፕሪቮስት ፖፕ ሊዮ ተብለው የካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው ተመርጠዋል። አሜሪካዊ ሊቀ ጳጳስ ሊዮ 14ኛ በቫቲካን አዲሱ ሊቀ ጳጳስ ለመምረጥ ለ2 ቀን የተሰባሰቡት ካርዲናሎች በሚስጥር ድምጻቸው መስጠታቸውን ተከትሎ ነው አዲስ ሊቀ ጳጳስ መሆናቸው ይፋ የተደረገው። ድምጽ መስጠት ከሚችሉት 133 ካርዲናሎች መካከል የ89ኙን ይሁንታ ያገኙት ሊቀ ጳጳስ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለሕዝቡም ታይተዋል። በቅዱስ ጴጥሮስ አደባባይ የተሰባሰቡት የእምነቱ ተከታዮች ሊቀ ጳጳሱን ሲመለከቱ ደስታቸውን በጩኸትና በእንባ ገልጸዋል። ሚያዝያ 13 ቀን 2017 ሕይወታቸው ያለፈው ሊቀ ጳጳስ ፍራንሲስ የተኩት አባት አሜሪካዊ ካርዲናል ሮበርት ፕሮቮስት ሆነውም ተመርጠዋል። በጣሊያንና በስፓኒኛ ቋንቋ የመጀመሪያ ንግግራቸውን ያደረጉት ሊቀ ጳጳስ ሊዮ 14ኛ ይህ ሰላም የሞላበት የሰላምታይ ለሁላችሁም ልብና ቤተሰብ እንዲሁም በመላው ላሉ ህዝቦች እንዲደርስ ይሁን በማለት መልካም ምኞታቸውን ገልጸዋል። የመጀመሪያው አሜሪካዊ ሊቀ ጳጳስ ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰበው ከ40,000 በላይ ለሚሆነው ህዝብ ባደረጉት ንግግር ፈጣሪ ሁላችንንም ይወደናል ያለምንም ቅድመ ሁኔታ ብለዋል። አዲሱ የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ሰብአዊነት በእግዚአብሔርና በፍቅር የሚደርስበት ድልድይ ክርስቶስን ይፈልጋል፣ አግዙን፣ እርስ በርሳችን ተረዳዱ፣ ድልድይ እንገንባም ብለዋል። በንግግራቸው በሞት የተለዩትን ሊቀ ጳጳስ ፍራንሲስን ያስታወሱት ተተኪያቸው ለህዝቡ እርሳቸው እንዳደረጉት ምዕመናኑን መባረክ እንደሚፈልጉ ተናግረው ቡራኬም ሰጥተዋል። ድምጻቸውን የሰጧቸው ካርዲናሎችን ያመሰገኑት ሊቀ ጳጳስ ሊዮ 14ኛ እግዚአብሔር ወዳዘጋጀው ቤታችን ሁላችንም በጋራ እንጓዛለን ካሉ በኋላ ለሮማ ቤተክርስቲያን ልዩ ሰላምታም ይድረስልን ብለዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን